ቁጭ ብዬ ነበር። ብቻ አሰግዳቸዋለሁ ማለት የራሱ ሰውየው መስጅድ አለው። ነገር ግን ዝም ብሎ ምግብ ነው የሚያበላኝ። ሲያየኝ ተንቀሳቀሼ በራሴ ስራ ፈልጌ ምናምን የምሰራ አይነት ሰው አይደለሁም፣ ሰነፍ ነኝ። ነገር ግን የመስራት አቅም እንዳለኝ አውቃለሁ። ከዚያ በኋላ ብርም ቢሰጠኝ ነበረ። ገና እንደሄድኩኝ 2000 ድርሃም ሰጠኝ። የዛሬ 6 ዓመት አስቡት። 2000 ድርሃም በጣም ብዙ ነው። 30 ሺህ ብር ማለት ነው በሰዓቱ። ማነው 60 ሺህ ብር ማለት ነው። ያንን ሰጠኝ። የለሁም በቃ በደስታ 60 ሺህ ብር ማለት ለእኔ ትልቅ ነበር ይዛኔ። ከዚያ በኋላ ቁጭ ማለት ናየና በቃ እኔን መተው ወሰነ። ምክንያቱም በዚሁ ከቀጠለ እኔ አልነሳም፣ እዛው ተኝቼ የምቀር አይነት ሰው ነኝ። ሲተወኝ ግን የዛኔ ራሴ ላይ እንትን በምጥል ጊዜ ኃላፊነቴን ስለ ራሴ መውሰድ እንድጀምር ፈለገና እርግፍ አድርጎ ተወኝ። በጣም ነው የሚወደኝ፣ በጣም ነበር የሚወደኝ። ከዛ ቀጥታ ሄደና ውቃፍ አናገራቸው። ይሄ ልጅ እንድትፈትኑ ትፈልጋለሁኝ አላቸው። ተፈተንኩኝ፣ ወደ አለፍኩኝ ፈተናቸው። ከዛ ገባሁኝ። ስራ ምግብ መስራት አልችልም፣ ሻይ ራሱ ማፍላት አልችልም ነበር። የመጀመሪያ ጊዜ አስታውሳለሁኝ። ሻይ ቅጠሉ በጣም በስቶ መረር አለኝ ምናምን፣ ምንም አልችልም። ምንም ነገር በራሴ የምቆም ሰው አልነበርኩ። ከዚያ በኋላ ገባሁኝ። እኔ ጋር መደወሉን አቋረጠ ሰውዬ። በጣም የሚወደኝ የነበረው የሚሳሳልኝ የነበረው በወር እየመጣ አይቶኝ ይሄዳል። በቃ ራስህን እንችላለኝ። ከዚህ በኋላ አልደውልልህም፣ አታገኘኝም፣ አላገኘህም ማለት ከባድ ህይወት አሳለፍኩኝ። ወላሂ ላዚም ምንም መስራት አልችልም። የምቀበለውን ደሞዝ ምግብ ብቻ እየገዛ ብቻ ነው በላበት። አላጠራቀምም ነበር በቃ ያለኝም ደሞዜ ትንሽ ሆኖ እንዳይመስላችሁ 3500 ድርሃም ነው። 3500 ድርሃም ዱባይ ላይ የቤት ኪራይ የለብኝም፣ የመብራት የለብኝም፣ የውሃ የለብኝም፣ የምንም ነገር የለብኝም። ነገር ግን ከምግብ ውጭ አላሳልፈውም። ምክንያቱም መስራት ስለማልችል በሁሉም ብር እየገዛሁ ነው የምጠቀምበት። በርገር፣ ብሪያኒ ምናምን እንደዚህ በቃ እየገዛሁ ነው እንትን የምለው። መጨረሻውን ማሰብ ጀመርኩኝ በራሴ ማለት ነው። እስከ መቼ ድረስ ነው በዚህ ይህንን እያጠፋሁኝ የምቀጥለው? ለምን ትንሽ የተወሰነች አስቀምጬ የሆነ ነገር ቢፈጠርስ የሚለው ነገር ማሰብ ጀመርኩኝ ራሴ ላይ ገብታችኋል። ከዛ ቀስ እያልኩኝ ራሴ ችዬ መቆም ጀመርኩ። ከዛ ራሴ ናፍቀኝና ሂጄ ዘይሬው እመጣለሁ እኛን ሰውዬ ኸላስ እንድደውልልኝም እንዳገኘኝም አልፍ። በራሳቸው ስትቆሙ የዛኔ ስንፍናቸውን ስትላቀቁ ጊዜ በጣም ትደሰታላችሁ በራሳችሁ ማንነት። በሰው ላይ ተኝታችሁ ከሆነ ግን ገብታችኋል መቼም አትነሱም። በራስሽ መቆምን ልመጅ። እነዚህን የፈተና ጊዜዎች እኔ ከዚያ በኋላ በጣም ወደድኳቸው። እንኳን ተወኛ ሰው ብዬ አመሰግንኩት። ካበላኝ ከጠጣኝ ጊዜ ይልቅ ጨካኝ ሆኖ የተወብኝን ጊዜ በጣም ወደድኳቸው። ምክንያቱም ዛሬ ላይ ለመቆሜ ሰበብ የሆኑኝ እነዚያ ጊዜያቶች ናቸውና። ያ የመጀመሪያውን ቀጥሎልኝ በነበር ምንም ነገር ሳይኖረኝ ይህን ሁሉ ዓመት ቁጭ ብዬ ቤቱ እየበላሁ እቀመጥ ነበር። ገብታችኋልና ስለዚህ አላህ ስብሐነ ወተዓላ ፈጥሮሻል፣ ህይወትን ሰጥቶሻል፣ እድልን ሰጥቶሻል። ወጣት ልጅ ነሽ ገና ብዙ መስራት ትችያለሽ። የጠፋ ነገር ካለ ከዚህ በፊት ያንን እርሽውና አዲስ ፋይል ከፍተሽ ራስሽን በራስሽ ስኬታማ ማድረግ አለብሽ። በራስሽ እግሮች መቆም አለብሽ። ገብቶሻል? እችላለሁ በይ፣ አትችልም አትበሉ። ላትችሉ አልተፈጠራችሁም፣ ስለምትችሉ ነው አላህ ስብሐነ ወተዓላ የፈጠራችሁ። ስለዚህ ጠንካራ ናችሁ። የሰው ልጅ በጣም ኃይለኛ ፍጡር ነው። አላህ ስብሐነ ወተዓላ ዝም ብሎ በከንቱ አይደለም የዚህ ዓለም የአራዊቱ የእንስሳት የሁሉ ተቆጣጣሪ ያደረገው። ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወልበሕር ወረዘቅናሁም ሚነ ጠይባት ወፈደልናሁም ዐላ ከሲሪን ሚመን ኸለቅና ተፍዲላ። አላህ ስብሐነ ወተዓላ የምድር ላይ ምትኮች አድርጓችኋል። ስለምትችሉ ነው፣ ችሎታችሁንም ስለሚያውቅ ነው። ነገር ግን ራሳችሁን ሰነፍ አታድርጉ። ሰይጣንም ሰነፍ ናችሁ አይበላችሁ፣ ትችላላችሁ። በህይወታችሁ ላይ መሰናክል የሆኑባችሁ የሚያዳክሟቸው ሰዎች ካሉ እያሉ እንደሌሉ ተዋቸው። እነሱ ህይወታቸዋል እያሉ እንደሌሉ ተዋቸው፣ እርሷቸው። እንዳልተፈጠሩ ሆናቸው እለፏቸው። እንድትወድቁ መሰናክል የሚያስቀምጡባቸው ነው ሁሉ። እነዚያን መሰናክሎች ጠረግ እያደረጋቸው እለፏቸው። ከዚያ ጋር ጊዜያቸውን አትፍጩ። እናንተን ወደኋላ ለማስቀረት ድንጋይ የሚወረውሩባችሁ ካሉ እነዚያን ቁጭ ብላቸው አሳልፏቸው። እሰጥ አገባ እዚያ ሰው ጋር አትግቡ። የስኬታቸውን መንገድ ያሳጥርባቸዋል።
ወይንም የሚወረወርባቸውን ድንጋይ እየተቀበላችሁ የስኬታችሁ መወጣጫ መሰላል አድርጉት። ያንን ስሩበት። እሺ ትችያለሽ፣ ትችላለህ፣ ትችላላችሁ። ከተኛህበት ተነስ፣ አልጋህን ይዘህ ተነስ ብሏል ቃሉ ሲናገር። እሺ ቅራልኝ ነው ያልሽው፣ ቀራልሻለን። ቢስሚላህ ራሕማን ራሒም قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم. ሚወትሽናሽው ህልም አለኝ ያልኖርኩት። እሺ ጀዛከላ ኸይረን አመሰግናለሁ። እሱ በጣም ነው የማመሰግነው። ጀዛከላ ኸይረን አመሰግናለሁ። እሺ ማለት በቃ አንዳንዴ በቃ ለምን እላለሁ ማለት እሺ ስደት ልክ ነው እንዴ? ልክ አይደለም። እኔ ሴት ሆኜ ሳለ ይህን ያክል መንገላታት ለምን አስፈለገ ምናምን እያልኩ በቃ እንዲሁ በጣም ምርር አለኝ። ይሆናል አስጠላኝ ሁሉም ነገር እንጃ ብቻ በአንቺ ላይ ብቻ መለስ ብለሽ ጓደኞችሽን ተመልከች። አንቺ አሁን እናትሽን፣ አባትሽን፣ ወንድምሽ ትልቅ ስኬት ነው። በዚህ አላህን አመስግኝ እንጂ ከአንቺ ጋር ያሉ ጓደኞችሽ ምናልባት አንድ ቤት ቁጭ ብለው የእናቷን እንጀራ እየጠበቀች ሊሆን ይችላል። ገብቶሻል አይደለ? አንቺ ደግሞ ከዚያ ከፍ ብለሽ አላህ ከፍ አድርጎሽ ቤተሰቦችሽን የእናትሽና የአባትሽን እንትን ይዘሻል፣ ህይወታቸውን ደግፈሽ ይዘሻል። ይሄ እኮ ትልቅ ስኬት ነው። እዚህ ዓለም ላይ ትልቅ ስኬት ማለት አላህን ከመገዛት በመቀጠል ወላጆቻቸውን መልካም መዋል ነው። እነርሱ አላህ በቁርአን ላይ ሲናገር ስለ ራሱ ሐቅ ከተናገረ በኋላ የወላጆችን ሐቅ ይናገራል። የአላህን ሐቅ ጠብቃቸዋል፣ በእርሱ አምናቸዋል፣ እርሱን ትገዛላቸው፣ አልካዳችሁትም። የወላጆቻችሁን ደግሞ እየጠበቃቸው ያላችሁ ሰዎች አላህን አመስግኑ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የገነትን በር ከመግባት የፈለገ ካለ መልካም ልትዘጉ ይገባል ይላል ቃሉ ሲናገር። ስለዚህ እንዘጋዋለን ማለት ነው። ነገር ግን